የቼልሲዎች ክብር ዜማ ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ አድማጮቻችን ይህ ፋስት ስፖርት ዩብ ነው። የቼልሲ ወሳኝ ተጫዋች ሪሲ ጀምስ እስከ 2032 የሚያቆየውን አዲስ ኮንትራት ከቼልሲ ጋር ተፈራርሟል። ይህንን መረጃ በቀዳሚነት እንመለከታለን። በ30ኛ ሳምንት የእንግሊዝ ፕሪሚየር ሊግ ቼልሲ በሜዳው ስታንፎርድ ብሪጅ ከኒውካስትል ዩናይትድ ጋር የሚያደርገው ጨዋታ በጉጉት ይጠበቃል። አሰልጣኝ ሊያም ሮዚነር ጨዋታውን በተመለከተ ማብራሪያ ሰጥቷል። አሰልጣኙ ያነሷቸውን ዋና ጉዳዮችን እንመለከታለን። እንደዚሁም ጨዋታውን በተመለከተ የተሰሙ አዳዲስ መረጃዎችን የማጋራችሁ ይሆናል። እስከ መጨረሻው አብራችሁን እንድትቆዩ በአክብሮት ጋብዛለሁ። የቼልሲ የአካዳሚ ውጤት የቼልሲ ሌጀንድ አሁን ላይ የቼልሲ ወሳኝ ተጫዋች የሆነው እንግሊዛዊው የ26 ዓመቱ ሪሲ ጀምስ ከቼልሲ ጋር አዲስ ኮንትራት ተፈራርሟል። ሪሲ ጀምስ እንግዲህ እስከ 2032 የሚያቆየውን ኮንትራት በዛሬው ዕለት በይፋ ፈርሟል። እንግዲህ ከዚህ በኋላ ሪሲ ጀምስ ከቼልሲ ጋር ለ6 ዓመታት ያህል አብሮ የሚዘልቅ ይሆናል ማለት ነው። እንግዲህ ይህ ወሳኝ ተጫዋች ከቼልሲ ጋር የአውሮፓ ሻምፒየንስ ሊግን ማሳካት ችሏል። የኮንፈረንስ ሊግን አሳክቷል። ወርልድ ካፕን አንስቷል። እንደዚሁም የአውሮፓ ሱፐር ካፕን ከቼልሲ ጋር አሳክቷል። እንግዲህ እነዚህ ሁሉ ስኬቶች ያሳካው ሪሲ ጀምስ እንግዲህ ተጨማሪ ስኬቶችን በቼልሲ ለማግኘት ከቼልሲ ጋር ከዚህ በኋላ ለ6 ዓመታት ያህል ማለት እስከ 2032 የሚያቆየውን አዲስ ኮንትራት እንግዲህ በዛሬው ዕለት ተፈራርሟል ማለት ነው። እንግዲህ ውሉን በፈረመበት ወቅት ምንድነው ያለው ሪሲ ጀምስ? ውሉን በማራዘሜ እጅግ ደስ ብሎኛል። ከቼልሲ ጋር ከዚህ በኋላ ትልልቅ ዋንጫዎችን አሸነፋለሁ ብዬ አስባለሁ። ይሄ ኮንትራት ቼልሲ ለኔ ትልቅ ትርጉም ያለው ተጫዋች ነው። የህይወቴ አካል የሆነ ክለብ ነው ሲል እንግዲህ ሪሲ ጀምስ ሐሳቡን ገልጿል። እንግዲህ ሪሲ ጀምስ ከተለያዩ ክለቦች በርካታ ጥያቄዎች ትልልቅ ከሆኑ የዓለማችን ክለቦች ጥያቄዎች የናስፈርምህ ጥያቄዎች ቀርበውለት ነበረ። ከዛ ውስጥ አንዱ ለምሳሌ ሪያል ማድሪድ ነው። እንግዲህ ሪያል ማድሪድ የዓለማችን ቁጥር 1 ክለብ እንደሆነ ይታወቃል። ብዙ ተጫዋቾች ለመጫወት የሚመኙት ትልቅ ክለብ ነው። ከዚህ ክለብ ይፋዊ ጥያቄ ቀርቦለት ነበረ። እናስፈርምህ ውድ በሆነ ዋጋ ወደ ሳንቲያጎ በርናቦ እናስመጣህ የሚል ጥያቄ ቀርቦለት በይፋ ነው እንግዲህ ቼልሲን አለቅም በማለት ከቼልሲ ጋር መቀጠልን የመረጠው። ነገር ግን ሌሎች የቼልሲ ተጫዋቾች እነ ሜሰን ማውንት እነ ካይ ሃቨርትስ ቼልሲን ከድተው እንግዲህ ወደ ሌላ ክለብ ተዘዋውሯል። ሪሲ ጀምስ ግን ክለቤን አለቅም በማለት እንግዲህ በቼልሲ ቤት ውሉን አራዝሟል ማለት ነው። እንግዲህ አሁን ላይ በቼልሲ ቤት 250,000 ፓውንድ የሚከፈለው ይሆናል። ከዚህ በኋላ እየታየ ሊጨመርለት ይችላል። አሁን ግን 250,000 ፓውንድ በሳምንት እየተከፈለው የቼልሲ ትልቁ ተከፋይ ተጫዋች ሆኗል ማለት ነው። እንግዲህ ይህ ተጫዋች በመፈረሙ የቼልሲ ደጋፊዎች ደስተኛ ናቸው። አሰልጣኙ፣ የክለቡ አመራሮች በሙሉ እጅግ መደሰታቸውን እየገለጹ ይገኛሉ። ምክንያቱም ልጁ ፈላጊ ብዙ ነው። እነ ባርሴሎና እነ ሪያል ማድሪድ የመሳሰሉ ፒኤስጂን የመሳሰሉ ታላላቅ ክለቦች የሚፈልጉት ውድ ተጫዋች ነው። ነገር ግን ሪሲ ጀምስ ከቼልሲ የማስበልጠው ክለብ የለም በማለት እንግዲህ ለቼልሲ አዲስ ውል በመፈረም እንግዲህ ከቼልሲ ጋር በርካታ ስኬቶችን ለማጣጣም ቆርጦ ተነስቷልና በዛሬው ዕለት እንግዲህ ቼልሲ ቤት ከተሰሙ ዋነኛው ዜናዎች መካከል አንዱ ይህ ነው። ተወዳጁና ተናፋቂው የእንግሊዝ ፕሪሚየር ሊግ ቅዳሜና እሁድ በሚደረጉ ጨዋታዎች ቀጥሎ ሲካሄድ ቼልሲ እንግዲህ ቅዳሜ ምሽት 2 ሰዓት ተኩል ላይ በሜዳው ስታንፎርድ ብሪጅ ከጠንካራው ኒውካስትል ዩናይትድ ጋር የሚያደርገው ጨዋታ ይጠበቃል። እንግዲህ ሁለቱ ቡድኖች አሁን ላይ ቼልሲ 48 ነጥብ በመያዝ 5ኛ ደረጃ ላይ ይገኛል። በአንጻሩ ኒውካስትሎች 39 ነጥብ በመያዝ 12ኛ ደረጃ ላይ ይገኛሉ። ስለዚህ እንግዲህ ኒውካስትል ዩናይትድ ቶፕ 4 ሆኖ ለማጠናቀቅ ፉክክር ያደርጋል ተብሎ ይጠበቃል። ቼልሲም እንግዲህ ወደ ቶፕ 4 ለመራመድ እንግዲህ ይህንን ጨዋታ ማሸነፍ ይጠበቅበታል ማለት ነው። ቼልሲ እንግዲህ በዚህ ዓመት የእንግሊዝ ፕሪሚየር ሊግ 53 ጎሎችን ማስቆጠር ችሏል። በአንጻሩ ኒውካስትሎች በዚህ ሲዝን በፕሪሚየር ሊጉ ብቻ 42 ጎሎችን ማስቆጠር ችሏል ማለት ነው። እንግዲህ ኒውካስትል ዩናይትድ እና ቼልሲ በአጠቃላይ 180 ጊዜ ተገናኝተዋል። ቼልሲ 81ን በማሸነፍ ትልቅ የበላይነት አለው። በአንጻሩ ኒውካስትል ዩናይትዶች ቼልሲን 58 ጊዜ ማሸነፍ
ማሸነፍ ችሏል። በሌላ ደግሞ 41 ጨዋታዎች ላይ ጨዋታዎቻቸውን አቻ በሆነ ውጤት አጠናቋል ማለት ነው። የሁለቱ የቅርብ ጊዜ የእርስ በርስ ግንኙነቶችን ስንመለከት ኒውካስትል የተሻለ የማሸነፍ ሪከርድ አለው። ለምሳሌ 3 ጨዋታዎችን ስንመለከት በመጀመሪያ የፕሪሚየር ሊግ ጨዋታ ላይ በጀምስ ፓርክ ስታዲየም ጨዋታቸውን አቻ ነበር የተለያዩት፣ 2-2 ተለያይተዋል። እንደዚሁም ግንቦት ወር ላይ ኒውካስትል ዩናይትድ ቼልሲን 2-0 ማሸነፍ ችሏል። እንደዚሁም በሊግ ካፕ እንደዚሁ አምና ቼልሲን ኒውካስትል ዩናይትዶች 2-0 ማሸነፍ ችሏልና እነዚህ ያለፉትን 3 ጨዋታዎችን ስንመለከት ኒውካስትል ሁለቱን አሸንፎ በአንዱ ብቻ አቻ በመለያየት እንግዲህ የተሻለ የማሸነፍ ሪከርድ አለው። እንግዲህ አጠቃላይ ያደረጓቸውን የቅርብ ጊዜ ጨዋታዎችን ስንመለከት ማለት ከሌሎች ክለቦች ጋር ያደረጓቸውን ጨዋታዎች ስንመለከት ቼልሲ በፒኤስጂ 5-2 መሸነፉ ይታወሳል። ሬግዝሃምን 4-2 አሸንፏል በኤፍኤ ካፕ። እንደዚሁም አስቶን ቪላን 4-1 በሆነ ሰፊ ውጤት በማሸነፍ እንግዲህ ከሞላ ጎደል ወጣ ገባ የሆነ እንቅስቃሴ ነው እያሳየን የሚገኘው። በአንጻሩ ኒውካስትል ዩናይትዶች እንግዲህ ከባርሳ ጋር 1-1 በሆነ ውጤት ጨዋታቸውን አጠናቀዋል። በማንቸስተር ሲቲ 3-1 በኤፍኤ ካፕ ተሸንፈዋል። ማንቸስተር ዩናይትድ እንደዚሁ 2-1 ማሸነፍ ችሏልና ወጣ ገባ የሆነ አቋም እያሳየ ይገኛል። አሰልጣኝ ሊያም ሮዚነር ፕሬስ ኮንፈረንስ ላይ ተገኝተው እንግዲህ ስለ ጨዋታው ማብራሪያ ሰጥቷልና እስኪ አሰልጣኙ ያነሷቸውን ዋና ዋና ጉዳዮችን እንመልከት። በቅድሚያ እንግዲህ የጊተንስን ጉዳይ ነው ያነሱት። ጊተንስ ሙሉ ለሙሉ አገግሞ ለጨዋታው ዝግጁ መሆኑን አብስሯል። እንግዲህ ጊተንስ በመመለሱ ደስተኛ ነኝ፣ ለጨዋታዎች ከዚህ በኋላ ላሉ ጨዋታዎች ዝግጁ ነው ሲሉ እንግዲህ አሰልጣኝ ሊያም ሮዚነር ገልጿል። ሌላው የስቲቫኦን ጉዳይ እንመልከት። እንግዲህ ስቲቫኦ የሃምስትሪንግ ጉዳት እንዳጋጠመው ይታወቃል። የብሽሽት ጉዳት ማለት ነው። ያለፉት 3 እና 4 ጨዋታዎች እንግዲህ ለቼልሲ ያልተሰለፈ። አሁንም አሰልጣኝ ሊያም ሮዚነር በፕሬስ ኮንፈረንሳቸው ላይ እንዳነሱት ከሆነ ከጉዳቱ አላገገምም ብሏል። ገና ይቀረዋል። ምናልባትም ከፒኤስጂ ጋር ለሚደረገው ጨዋታ የመድረስ እድል ሊኖረው ይችላል። አሁን ግን ጨዋታው ላይ አይሰለፍም። በቅጡ ከጉዳቱ አላገገምም ሲሉ ነው ሀሳባቸውን የሰነዘሩት። ሌላው ስለ ጀምስ ኮንትራት ተጠይቀው ነበረ። ስለ ጀምስ ኮንትራት ምን ተሰማህ የሚል ጥያቄ ቀርቦላቸው ነበር። አሰልጣኝ ሊያም ሮዚነር ምንድነው ያሉት? እጅግ ደስ ብሎኛል፣ ደስታዬን መቆጣጠር አልቻልኩም ነው ያሉት። ያው ፈገግታዬን መቆጣጠር አልቻልኩም፣ ደስታዬን መቆጣጠር አልቻልኩም። እንደዚህ አይነት የዓለማችን ምርጡን ተጫዋችን ማቆየት መቻላችን በጣም ደስተኛ አድርጎኛል ሲሉ ገልጿል። ጀምስ ብዙ አማራጮች ነበሩት። ከተላለቅ ክለቦች የናስፈርምህ ጥያቄ ቀርቦለት ነበር። አማራጭ እያለው ነገር ግን እኛን ዋነኛ አማራጩ በማድረጉ በጣም ደስተኛ ነኝ ሲሉ ነው አሰልጣኝ ሊያም ሮዚነር ጀምስ እንግዲህ ኮንትራቱን መፈረሙን ተከትሎ ሀሳባቸውን የሰጡት። ሌላው እንግዲህ ስለ በረኛም ተጠይቀው ነበረ። ስለ ጆርጊንሰን ማለት ነው። ከፓሪስ ሰን ጀርመን ጋር በተደረገው ጨዋታ ላይ እንግዲህ ስህተቶችን ሰርቶ ቼልሲን ዋጋ እንዳስከፈለ ይታወቃል። አሰልጣኙ ተከላክለውለታል። ሁሉም ሰው ይሳሳታል፣ ነገር ግን ከስህተቱ መመለሱ ነው ዋናው ነገር ሲሉ አሰልጣኙ ሀሳባቸውን ሰንዝረዋል። ጆርጊንሰንም እንደዚሁም ሌላኛው በረኛ እንደዚሁ ሳንቼዝም ለኔ ምርጥ በረኛ ናቸው፣ አሁንም ለኔ ተመራጭ በረኞች ናቸው ሲሉ ሀሳባቸውን ገልጸዋል። ሌላው እንግዲህ ስለ ፔድሮ ኔቶም ተጠይቀው ሀሳባቸውን ሰንዝረዋል። ፔድሮ ኔቶ እንግዲህ የአውሮፓ እግር ኳስ ማህበር ምርመራ እንደጀመረበት ይታወቃል። የእጅ ኳስ በሚወጣበት ሰዓት የእጅ ኳስ አቀባዩን መግፋቱን ተከትሎ ማለት ነው። አሰልጣኝ ሊያም ሮዚነር ምንድነው ያሉት? ፔድሮ ጥሩ ነገር አላደረገም፣ ነገር ግን ጨዋታውን ቶሎ ለማስጀመር ባለው ፍላጎት ነበረ ልጁን የገፈተረው። ልጁንም ይቅርታ ጠይቆታል። ከዚህ በኋላ እንደዚህ አይነት ተመሳሳይ ነገር ያደርጋል ብዬ አላስብም ሲሉ ነው እንግዲህ አሰልጣኝ ሊያም ሮዚነር ሀሳባቸውን የገለጹት። ስለ ኒውካስትልም ተጠይቀው ኒውካስትል በጣም ጠንካራ ቡድን ነው፣ ሊፈትነን ይችላል፣ ነገር ግን እኛም ጨዋታውን አሸንፈን ለመውጣት ጥረት እናደርጋለን ሲሉ ነው አሰልጣኝ ሊያም ሮዚነር እንግዲህ ሀሳባቸውን የገለጹት። እንግዲህ ቅዳሜ ምሽት 2:30 እንግዲህ በቼልሲ በሜዳው ስታንፎርድ ብሪጅ ከኒውካስትል ጋር እንግዲህ ከባድ ፍልሚያ ይጠብቀዋል። አሁን ላይ የእንግሊዝ ፕሪሚየር ሊግን አርሰናል 67 ነጥብ ይዞ ሲመራ ማንቸስተር ሲቲ 60 ነጥብ አለው። ማንቸስተር ዩናይትድ 51 ነጥብ፣ ቪላ እንደዚሁ 51 ነጥብ አለው።
ቼልሲ እንግዲህ 48 ነጥብ በመያዝ 5ኛ ደረጃ ላይ ይገኛል። ይህንን ጨዋታ የሚያሸንፍ ከሆነ እንግዲህ እና ከታች ያሉ ቡድኖች ምናልባት ነጥብ የሚጥሉ ከሆነ ወደ ቶፕ 4 ሆኖ የመግባት እድል ይኖረዋል ማለት ነው። እንግዲህ ማክሰኞ ምሽት እንደዚሁ ከፓሪስ ሰን ዠርሜን ጋር ከባድ የመልስ ፍልሚያ ይጠብቀዋል። ቼልሲ እንግዲህ ተዳራራቢ ጨዋታዎችን እያደረገ ይገኛል። በእነዚህ ጨዋታዎች ምን ያሳየናል የሚለው ጉዳይ እንግዲህ ተጠባቂ ነው። በአጠቃላይ እንግዲህ ቼልሲን በተመለከተ የተሰሙ ዋና ዋና መረጃዎች እነዚህ ናቸው። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ